ምን ፈልገሽ ነው ደግሞ? ህይወት ካይችን ጥሩ አይሆንም። ውረጂ። እሺ ተረጋጋ ጎረቤቴ። ህይወት ብታየኝማ ስራዬን ታቀልልኝ ነበር። ምን እንደምፈልግ አላውቅም፣ ግን እባክሽ አሁን ከዚህ መኪና ውረጂ። ከመውረዲ በፊት ግን የሆነ ነገር ላሳይ አይሻልም? አየኸው? ይሄኛው ሳሚና ይሄኛው ሳሚ በጣም ይለያያሉ። በደንብ ይኸው። እዚህ ጋር ስትለምነኝ ነበረ። አጥፊው ብዬሻለሁ። ቪዲዮ አሁኑን አጥፊው። ኦ ሳሚ ተረጋጋ። በጉልበት የሚሆን ምንም ነገር የለም። እንዲጠፋልህ ከፈለክ ብር ትሰጠኛለህ። ብር? ምን? የምን ብር ነው የምትፈልጊው? በጣም አሪፍሽ። ንገሪኝ ብሩን ልገላገልሽ። ንገሪኝ። ጎበዝ ተማሪ ነህ። ነገር ቶሎ ይገባል። ለጊዜው 200 ሺህ ብር ይበቃኛል። 200 ሺህ ብር? አንቺ አብደሻል እንዴ? ቆይ ከየት ነው ይሄን ሁሉ ብር የማመጣው? ቀልድ ነው አይደል? ከየት እንደምታመጣው ነው አያገባኝም። መኪናን ሽጥ፣ ባንክ ዝረፍ፣ ከየትም ማምጣው። እኔ የምፈልገው ገንዘቤን ነው። ገንዘቤን። እባክሽን ሳራ፣ ይህን ያህል ብር የለኝም። የሆነ ነገር እናድርግ። ድርድር የሚባል ነገር የለም። በሁለት ቀን ውስጥ ገንዘቤን ካላዘጋጀ መጀመሪያ ለህይወት እልክላታለሁ። ከዛ በኋላ በየሶሻል ሚዲያ ውስጥ ለቅቄው የማንንም መጠቋቋሚያ ነው ማድረግ። ተግባባን አይደለ? ሳራ፣ ህይወቴን እኮ ነው የምታበላሸው። ቆይ ግን ይሄ ሁሉ ለምን? የኔም ህይወት ተበላሽቷል ሳሚ። እኔም መኖር እፈልጋለሁ። ጊዜህ እየቆጠረ ነው። ተጠቀምበት። እሺ እማዬ ይቅርበኝ። የሰጠሽኝን አደራ መወጣት አቃተኝ። ታናሽ እህቴ የጠፋችብኝማ መንገዷን ሳተች። ከየት እንዳመጣች የማላውቀውን ብር ይዛ እየመጣች ነው። እኔ ደግሞ አይኔን ስለማይ ምንም ነገር ላደርግላት አልቻልኩም። እማ እንዴት ብዬ ነው ከዚህ አዘቅት ውስጥ የማውጣት? ብርሃኔ አንቺ ነበርሽ። አሁን በጨለማ ውስጥ ብቻዬን ቀረ። ፈጣሪ እህቴን ወደ ልቦናዋ መልስልኝ። ከገባችበት የክፋት መንገድ አንተ መልስልኝ። ብቻ ምን ልበልኝ? አለቀልኝ እኮ 200 ሺህ ብር ነው ካላመጣ ያለች። 200 ሺህ ብር። ህይወት ይህን ከሰማሽ ደግሞ ትጎዳለች። ታውቃለህ? በስንት መከራ የገነባሁት ፍቅሬንማ በዚህ ማጣት አልፈልግም። ጉድ እኮ ነው። አንተ እቺ ምን አይነቷ ዲያብሎስ ናት? በእናትህ ቪዲዮ ይዛ መደራደሪያ ታደርጋለች። ለነገሩ ይበልህ። አንተስ ቢሆን የገዛ ቤት መጣ እንደዚህ አይነት ስህተት እንድታሳስት ቆይ እንዴት ነው ፈቅድላት? አሁን እሱን ተውና ለመፍትሄ አልነገረኝ። ምን ላድርግ? ፖሊስ ጣቢያ ልሂድ እንዴ? በጭራሽ ፖሊስ ጣቢያማ በጭራሽ መሄድ የለብን። ፖሊስ ጋር ሄድክ ማለት እኮ ጉዳዩ አደባባይ ወጣ ማለት ነው። እሷ ደግሞ የምፈልገው ይሄን ነው አይደል? በዛሬው ላይ ይሄ ጉዳይ አደባባይ ወጣ ማለት ማስረጃ ብላ ቪዲዮን ታቀርብላለች። ያኔ ደግሞ ህይወት ትሰማለች። ህይወት እንድሰማ ነው ፈልገው። ታዲያ ምን ይሻላል? ወይስ ብሩ ልክፈላት እንዴ? አሁን እኮ ብሩን በከፍላት ራሱ ቪዲዮ እንደምታጠፈው ምን ማረጋገጫ አለኝ? ዛሬው 200 ሺህ ብር ትላለች፣ ነገ ደግሞ ካልጨመርክ ትላለች። እሱስ ልክ ነህ። ለእንደዚያ ነገር ገንዘብ መክፈሉ መፍትሄ ሊሆን አይችልም። ቆይ ግን የሁለት ቀን ጊዜ ብቻ ሰጥቻለሁ ነው ያለች አይደል? በሀሳቤ ከተስማማ ለምን ይሻትላት? እሺ ልበላት? አዎ እሺ በላት። ገንዘቡን እየፈለግኩ ነው፣ ትንሽ ጊዜ ብቻ ጨምሪልኝ በላት። ያኔ እሷን ቪዲዮን የመልቀቅ ሀሳቧን ትተዋለች።
በዚህ መሀል ደግሞ እኛ ጊዜ እናገኛለን። ከዛማ ወይ ስልኩን ከእጇ ላይ የምንነጥቅበት ወይ ደግሞ ቪዲዮን ከስልኳ ላይ የምናጠፋበት ጊዜ እናገኛለን። ሌላው ቢቀር ያቺ አይነ ስውረቷንም ቢሆን ተጠቅመን የሆነ መፍትሄ መፈለጋችን አይቀርም። ግድ የለም እሺ በላት። ዋናው ነገር በቂ ጊዜ ማግኘታችን ነው። እርግጠኛ ነህ ግን ይሄ ነገር ያዋጣኛል ቢኒ? እሺ ቆይ ሌላ አማራጭ አለ? ዛሬ ላይ ይህን ገንዘብ አልሰጥሽም ብትላት ቀጥታ ነው ቪዲዮ የምንለቅልህ። ያ ደግሞ እንዲሁም መፈለግ አይመስለኝም። ስለዚህ ራስህን አጠንክር። በቃ ገንዘቡን እስከ ከፍልሽ ትንሽ ጊዜ ጨምርልኝ በላት። ያለ አማራጭ ይሄ ይመስለኛል። እሺ እሞክራለሁ አትበለኝ ሳሚ። አድርገውና አሳይ። ለማንኛውም እኔ ልጅ ደውልና እዚሁ ቅጠራት። እሺ አዲስ ነገር ካለ ደውል። ደግሞ ራስን አረጋጋና ወራ። ባልሽኝ ነገር ተስማምቻለሁ። ብሩን እከፍልሻለሁ። ምን አልከኝ? አልሰማሁህም። እከፍላለሁ አልኩሽ እኮ አይደል? የጠየቅሽኝ ገንዘብ ሁሉ እከፍላለሁ። ግን ወቂሽ ይሄንን የማደርገው ላንቺ ስል ሳይሆን ለክብሬና ለፍቅሬ ስል። ብራቮ። ምክንያቱ ለኔ ምንም አይሰራም። ዋናው ነገር ገንዘቡ እጄ ላይ መግባቱ ነው። አሁን እንሂድ እንዴ ባንክ። ቆይ እንዴት ነው ይሄ በቀላሉ የሚሆነው? የጠየቅሽኝ እኮ 10 ወይም 20 ብር አይደለም 200 ሺህ ብር ነው። ይሄን ለማግኘት ደግሞ ሰው ማናገር አለብኝ፣ ማሰባሰብ አለብኝ። ማሰባሰብ? እኔ እኮ አበዳሪ ተቋም አይደለሁም ጊዜ ስጪኝ የምትለኝ። ገንዘቤን አሁን ነው የምፈልገው፣ አሁን። ይኸውልሽ እባክሽን ሳራ ቢያንስ 1 ሳምንት ስጪኝ። 1 ሳምንት ነው ያልከው? በጣም ቀልደኛ ነህ እባክህ። የሰጠው 2 ቀን ብቻ ነው። 1 ደቂቃ እንኳን ብታልፍ ቪዲዮውን ለቅቄ ማንም መጠቋቋሚያ ነው ማድረግ። ቀልድ አላውቅም እኔ ሳራ። ቆይ አንቺ ይሄን መረዳት እንዴት ያቅትሻል? 2 ቀን እኮ በጣም አጭር ነው። ምርጫ የለህም። ሌላው ደግሞ እዛ ቤት የጣልኩት ስልክ ያስፈልገኛል። አሁኑኑ እጄ እንዲገባ እፈልጋለሁ። ስልክሽማ ህይወት እጄ ላይ ነው። የዛኔ ስታገኙ የቢኒ ስልክ ነው ብዬ ዋሽቻት ነበር። አሁን እንዴት እንደምቀበላት እራሱ እንጂ። እሱ አይመለከተኝም። በፈለግከው መንገድ እጄ ላይ ያስገባው። አለበለዚያ ግን ህይወት እኔ ከማሳየቴ በፊት ቀድማ አየችው ማለት ነው። ገባ? ስለዚህ ቶሎ አፍጥነው። ደለም በቃ ለምንድነው ማሰማኛለህ? በቃ በእኔ እምነት ይኑር። እኔ አልገባህም ማለት። ኧረ በእናትህ ተረጋጋ ሳሚ። ዋናው ነገር ለመክፈል መስማማታችን ነው አይደል? በቃ በቂ ጊዜ አለን። ምን ሆነ ነው? የምን ጊዜ ነው የምትለኝ ቢኒ? ያለኝ እኮ 48 ሰዓት ብቻ ነው። በዛ ላይ ደግሞ ቤት ገብተን ስልኩን ይዘን መውጣት አለብን። ህይወት ደግሞ ስልኩን የያዘችበትን መንገድ አይተዋል አይደል? በጣም ተጠራጥራናለች፣ ታስታውቃለች። ይኸውልህ ስማኝ ሳሚ፣ ሴቶች መጠራጠር መብታቸው፣ እኛ ደግሞ የማስረዳት ግዴታ አለብን። እመኔ ቅድም እንደተነጋገርነው ስልኩ ጠፍቶብኛል ብዬ እኔ ጠይቃታለሁ። አንተ ብቻ ምንም ነገር ባለመቀበጣጠር ተባበል። ቢኒ አንተ አልገባህም። ህይወትን አታውቃትም አንተ። በጣም ብለህ ነች እንዴ። ቆይ ባታምንብንስ? ስልኩን ፓተርኑን ክፈተው ብትለስ? አረ በእናትህ ስማኝ ቢኒ፣ ለሱም ቢሆን መላ እናጣም። ፓስወርዱን ክፈተው ካለችኝ ስልኩ የኔ አይደለም ፓስወርዱን በምን አውቃለሁ ምናምን ብዬ አስረዳታለሁ። ይኸውልህ ሴት ልጅ ዋናው የምታየው ኮንፊደንስን። ኮንፊደንስን ካየች በአንተ እርግጠኛ ነው የምትሆን። ግድ የለም እሺ በለኝና እንግባ። እርግጠኛ ነህ ቢኒ? በእኔ እርግጠኛ ግድ የለም ና እንግዲህ። ምን ሆነሃል አንተ? ያን ሁላ ነገር አውርተህ መጣህ። አንዳንድ መድረስ የማይመስሉ መድረሶች አሉ። ኢትዮጵያ ውስጥ እንደዚህ አይነት ትልቅ ዜና ሰምቼ አላውቅም። መልክና ቁመና ማተር የሚያደርገው እስከ 20ዎቹ ዕድሜህ ላይ ነው። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድን ነው? ዲስፕሊን። ኦልዌይስ ዲስፕሊን። ራቁ፣ ከዝሙት ራቁ። እኛ ቲክቶክ ላይ ስክሮል እናደርጋለን። ቴሌግራም ዳይሬክተሪ ውስጥ ገብቷል። አንድ የሚገርም ኤአይ ቱል አስተዋውቋል። በዚህም እንግዲህ ሁላችሁም ገንዘብ ሳርዬ አንድ ነገር ልነግርሽ ነበር። ምንድን ነው? እንደምታይኝ ስራ ላይ ነኝ። ከመጀመሩ ነው ደግሞ ቲክቶክ ስራ የሆነው። አሁን የመጣሁት የሆነ ነገር ላስታውስሽ ነው። ደግሞ ምንድን ነው የምታስታውሽኝ? የፊታችን ሳምንት የእናታችን ሞት ዓመት ነው። ቤተ ክርስቲያን ሄደን አስቀድሰን ነፍስ ይማር ብናስብል ብዬ ነው። እናም ደግሞ ጎረቤታችንን ጠርተን ነፍስ ይማር እናስብል። በሳቅ ልገይኝ ነው። እኔ ራሱ መበለው አጥቼ የሞተ ሰው ዝክር ይደረግለት አይደረግለት ትኛለሽ እንዴ? በጣም ቀልደኛ ነሽ። ግን እኮ እኛ ያለንበት ሁኔታ
እንዲስተካከል የሷ ምርቃት ያስፈልገናል። እባክሽን ሳራ፣ ድሮ እኮ እናታችን እያለች እንደዚህ አልነበርሽም። አሁን የምትከተዩ መንገድ እያስፈራኝ ነው። ምን አይነት መንገድ? ስለ የትኛው መንገድ ነው የምታወሪው? ስለ ገንዘብ ፍቅርሽ፣ ስለ ክፋትሽ አውቃለሁ። አይኔ ግን ልቤ ያያል። ሰሞኑ የምታደርጊው ነገር ልክ አይደለም። ገንዘብና ጥቅም ብቻ አያኖርሽ። ሰማሽ? እዚህ ቤት ውስጥ በነፃ እየኖርሽ የምክር አገልግሎት አትስጪኝ። ስለ እናቴ መጸለይ ከፈለግሽ ደግሞ እዛው ራስሽ መጸለይ ትችያለሽ። እኔን ተይኝ በቃ። የራሴ ህይወት አለኝ፣ የራሴ ህልም አለኝ ምኖርበት። በጣም ይገርማል። ባለፈው እንዳጋጣሚ እዚህ ቤት መጣንና ይገርምሻል በጣም ጥምዝ ብለን ነበር የሰከረው። ከዛ ስልኩን ረስቼ ሄጄ ነበር። እንዳጋጣሚ ሳሚ ደውሎ ስልከኛ ቤት ተገኘ ሲል እንዴት ደስ እንዳለኝ አይደል? አዎ እኔ እኮ ነገርሽ ነበር። ይሄ ስልክ ያንተ ነው ቢኒ? አዎ። አይ ያደራ ስልክ ነው። ያው ያደራ ማለት የኔ ማለት አይደል? እርግጠኛ ነህ? እስቲ ክፈተውና ውስጥ ያለውን ፎቶ ወይ ደግሞ ኮንታክቶችን አሳየው። ሂቢ የሱ ስልክ ነው እኮ ብዬሻለሁ። ፓስወርዱን እኔ በምን ላውቀው እችላለሁ? አስቸኳይ የምሄድበት ቦታ ስላለ ስጪኝና ልሂድ። ግድ የለሽም። ሂዊ ስጪው እንጂ ጓደኛችን እኮ ነው። ማለት የሰው ስልክ ለኛ ምን ያደርግልናል? እሺ ያው ግን አንድ ምክር ልምከርህ ቢኒ። ምከሪኝ ሂዊ። መካሪ ተገኝቶ ነው እንዴ? ለሌላ ጊዜ ስልክ ሌላ ሰው እጅ ላይ እንዳይገኝ ተጠንቀቀ። የሰው ስልክ ብዙ ችግር ያመጣል። አይ ሂዊ አሁንም ተጫዋች ሆነሽ። ለማንኛውም ቸክሏለሁ። እኔ ልሂድ። ደውልልኝ። ቻው ሂዊ። ሂዊ በቃ ሸኝቼው ልምጣ ነኝ። እንዴ ውቢት! አቤት ሳሚ። ይሄ ድምፅ ደጋግሞ እየጠራኝ ነው። እንዴት ነው ነገሩ? ከየት ተገኘሽ እዚህ? እቤት ተቀምጬ ደበረኝና እስቲ ትንሽ አየር ልውሰድ ብዬ ነው የወጣሁት። አይ ቆንጆ አድርገሻል። ታውቂዋለሽ እንደይም ቦታ? አዎ ሁሌ ነው የምመጣው እኮ። ባለፈው በእኔና በእህቴ የተነሳ ከፍቅረኛ ጋር ስለተጣላ በጣም ይቅርታ። እኔ ለሰዎች መከፋት ሳይሆን የደስታ ምንጭ ነው መሆን የምፈልገው። አረ በፍጹም ውቢት፣ አንቺ በጣም ንጹህ ሴት ነሽ። ደግሞ እኮ አንቺ ጥፋት አይደለም። አመሰግናለሁ። ድምፅ ውስጥ ደግነት ይታይብሃል። እውነት ፍቅርህን እግዚአብሔር ይባርክልህ። ያንተ ፍቅረኛ የሆነች ሴት የታደለች ናት። አሜን አሜን። ውቢት እውነቴን ነው የምልሽ፣ በጣም አመሰግናለሁ። እኔም ደግሞ በአንቺ ጥንካሬ በጣም እቀናለሁ። ብንገባ ምን ይመስልሻል? አይ እኔ እንኳን ትንሽ እዚህ መቆየት ፈልጋለሁ። ይሻላል? አዎ መልካም። እሺ በቃ እሺ።
ሰላሞች እሺ ዛሬ አልተቻልሽም። የኔ ቆንጆ ያፈላሽው ቡና እንዴት ይጣፍጣል መሰለሽ። ሂዊ እስኪ ፈገግ በይ እንጂ። ቢኒ እኮ ሄዷል። አሁን እኔና አንቺ ብቻ ነን እዚህ ቤት ውስጥ ያለነው። አዎ ቢኒ ሄዷል፣ ግን ጥርጣሬ አልሄደም። ሳሚ ያ ስልክ የቢኒ አልመስልሽ ብሎኛል። አንተ ደግሞ ለቢኒ የምትከላከልበት መንገድ የሆነ ነገር አለ። የኔ ውድ ትላንት እኮ ያለፈ ነገር ነው። ዛሬ ነን እንኑር እንጂ። ደግሞ እኮ ታውቂያለሽ አይደል? በጣም ነው የምወድሽ። እኔም እኮ እወድሃለሁ፣ ግን ውሸት ጠላቴ ነው። ማን ነው ደግሞ በዚህ ሰዓት ማን ነው የሚያንኳኳው? እስቲ ክፈት ሂድና። ማን ነው? ሳሚ ማን ነው? ሰላም ጎረቤቶቼ፣ እንዴት ናችሁ? የስብሰባ ወረቀት እኮ ልሰጣችሁ ብዬ። የምን ስብሰባ? ያው ስለ አካባቢው ጥበቃ፣ ጽዳት የሚመለከት ነው። ሳሚ ስብሰባው ማታ ነው እንዳትቀርሺ። የገንዘቡ ነገር እያሰብኩት። ወይዘሮ ህይወት ቻው። ምንድን ነው እሱ? እስቲ ወረቀት ናምጣው። የስብሰባ እኮ ነው፣ እኔ ማየት እፈልጋለሁ። አይ ይሄ ባዶ ወረቀት ነው፣ ሀሳብ መስጫ ነው። እኔ ነኝ የማየው። መጣሁ ለማለት ባዶ ወረቀት ግን ደግሞ ህይወቴን ሊያበላሽ የሚችል በሁለት ቀን ውስጥ 200,000 ብር ወይ ሳሚ ከቅድም ጀምሮ እኮ አፍጥጠሃል። ቆይ ምን እያየ ነበር? አረ ምንም ሂዊ፣ እንዲሁ ስለ ስራ እያሰብኩ ነው። ያንን ወረቀት እኮ አየሁት። እስካሁን አልጣልከው? ትላንት ያቺ ጎረቤታችን የሰጠችው ወረቀት ነው አይደል? ምንድነው እንደዚህ ደጋግመህ የምታየው? ምንም አይደለም አልኩሽ እኮ ሂዊ፣ ዝም ብሎ የስብሰባ አጀንዳ ነው። በኋላ ወደ ፋርማሲ ሲሄድ እጥለዋለሁ። ሳሚ የሆነ ነገርማ ሆነሃል። አይኖቹ እንቅልፍ አላዩም። የሆነ ያጋጠመ ችግር አለ። ለምንድን ነው የማትነግረኝ? ፋርማሲ ውስጥ ችግር አለ? ምንም የለም ሂዊዬ፣ እንዲሁ ዝም ብለሽ አትጨነቂ እንጂ እና ማታ የምሄድበት ቦታ ስላለ ትንሽ አመሻለሁ። እሺ
እሺ ቢያንስ እንኳን ቁርስ በልተህ ሂድ። አይ ይቅርብኝ፣ ልብሴን ቀይሬ ልውጣ። ባይሆን ደግሞ ምንድነው ሳቅ በሳቅ? የተቀባሽው ሽቶ በጣም ውድ ነው። ባለፈው የገዛሽው ነው አይደለ? ግን ቆይ ይሄ ሁሉ ብር ከየት መጣ? አይ ውቢት፣ አንቺ ደግሞ ሁሉ ጊዜ መመርመር ነው። ከየትስ ባመጣው ምን አገባሽ? ሳሪዬ እህቴ ስለሆንሽ በጣም ወድሻለሁ። ግን ደግሞ ፍርሃት እየገባኝ ነው። ትናንትና ሳሚ በር ላይ ስዝጅበት ሰምቻለሁ። ቆይ ምን ተፈጥሮ ነው? ምን ትሰሚኛለሽ? አርፈሽ የራስሽን ህይወት ኑሪ እሺ። በማያገባሽ አትግቢ። ሳራ፣ ሳሚ በጣም ጥሩ ሰው ነው። እሱ ላይ ምንም ነገር እንዳታደርጊ። ውቢት፣ በመንገድ ይገባለሁ ብለሽ ብታስቢ እህቴ መሆንሽ እንኳን አያስጠልሽም። እወቂ። በሰው ስቃይ ላይ የሚገነባ ህይወት መጨረሻው ስቃይ ነው። እባክሽን ሳራ። በቃሽ ባክሽ፣ ምክርሽን ለራስሽ አድርጊው። ሳሚ እስኪ አንድ ጊዜ ተረጋጋና አዳምጠኝ። እሺ አሁን ምንድነው ማድረግ ያለብኝ ቢኒ? ያለኝ ሰዓት እኮ እያለቀ ነው። የሆነ መፍትሄ እንፈልጋለን እኮ። ምን አይነት መፍትሄ? እስካሁን ሳስብ ያልመጣልኝ መፍትሄ አሁን ከታባቱ ይመጣል። አላቅም በቃ። ግን ወይ ካልሆነ ግማሹን ብር እንሰጣታለን። በዛ ብቻ አትወኝም ቢኒ። ልጅቷ በጣም ጨካኝ ናት፣ በጣም አረመኔ ናት። አልሰጥም ካልኩኝ ደግሞ አደጋው ለኔ ነው። ሳሚ አሁን ያለን አማራጭ አንድ ብቻ ነው። ምንድነው? ንገረኛ። የፈለገውን ይሁን። በቃ ፋርማሲውን ማስያዝና መበደር። ከዛ በኋላ የተያዘብህ ብር ሲለቀቅልህ ፋርማሲውን ታስለቅቀዋለህ። አብደሃል እንዴ ቢኒ? ፋርማሲው እኮ ለእኔ ህይወቴ ነው። ከዜሮ ተነስቼ የገነባሁት ማንነቴ ማለት ነው። እንዴ ህይወት ካወቀች ደግሞ ለምን አስያዝከው ብላ መጠየቁ አይቀርም። እንዴት ነው የሚሆን? እሺ ቆይ ታዲያ ምን ታደርጋለህ? ስምህና ክብር ገደል ሲገባ ቁጭ ብለህ ልታይ ነው? ፋርማሲውን እኮ ነገ መልሰህ ትገነባዋለህ። ስምህንስ መልሰህ መገንባት ትችላለህ። እኔ እንግዲህ ከዚህ በላይ ምንም ልልህ አልችልም። ምንም። አንድ ጊዜ ተረጋግተህ ማዳመጥ ያቅታል? ብራዘር ቺ መድኃኒት ነው ወሰድሽ? በሰላም ነው እንዴ? በጣም ይቅርታ። የኔ ወንድም ይህን መድኃኒት ጨርሰናል። በጣም ይቅርታ። በጣም ስሜ ከጠፋ ይሄ ፋርማሲ ይዘጋል። ሙያዬም ይረክሳል። ሳሚ ምን ጉድ ውስጥ ገባ? ወይ ጉድ! ወይዘሪት ህይወት እንዴት ነሽ? ባለቤት ሰብስ ደህና ነው። ምን ነበር? አይ እንደው ቅድም ሲወጣ ትንሽ ደብሮት ነበር ብዬ ነው። ቆይ ሳራ፣ ስለ ሳሚ ምንድን ነው የምታውቂው? በሁለታችሁ መሀልስ ያለው ነገር ምንድን ነው? እኔ እና እሱ ካወቅን አይበቃም? ሰሚኛለሽ? ከዚህ በኋላ ከሳሚ አጠገብ እንድትርቂ ይፈልጋለሁ። አለበለዚያ ወየውልሽ። እያስፈራራሽ ባልሆነ ሰሚኛለሽ? በድጋሚ አላስጠነቀቅሽም። በሁለታችሁ መሀል ያለውን ነገር ያወቅኩ ጊዜ ህይወትሽን ሲኦል ነው ማደርግብሽ። እስኪ አቅምሽ የት ድረስ እንደሆነ እናያለን። እሱም በደንብ አድርጌ ያሳይሻለሁ። የዛኔ ማን እንደሆንክ ይገባሻል። የምታረጊውን ስናይ ብንወስን አይሻልም? ሰሚኛለሽ ሳራ፣ ድጋሚ እድል አልሰጥሽም።
ሄሎ ማኪዬ። ሄሎ ሂዊ፣ እንዴት ነሽ? ደህና አይደለሁም ማኪዬ። ምን ነው ሂዊ? ምን ሆነሻል? ድምፅሽ እኮ ልክ አይደለም። አልቻልኩም። ቤት ውስጥ ያለ ጭንቀት ሊደፋኝ ነው። ሳሚም ሌላ ሰው ሆኖብኛል። ፋርማሲ ውስጥ እንኳን ሰላም የለውም። የሆነ ነገር እየደበቀኝ እንደሆነ ውስጤ ይነግረኛል። ህይወት ተረጋጊ። እንዲህ መሆንሽ ለማንም አይረዳም። ሳሚ ችግር ውስጥ ሊሆን ይችላል። ግን ምን አይነት ችግር? ለምን አይነግረኝም? ያቺ ቅድም የነገርኩሽ ያቺ ጎረቤታችን ሳራ የምትናገረው ነገር የሆነ ሚስጥር እንዳላቸው ይጠቁመኛል። ማለት ምን አይነት ነገር? በሁለቱ መሀል ያለ የሆነ የተደበቀ ነገር አለ። ከንግግሯ የተረዳሁት እሱን ነው። ታዲያ ለምን አትከታተዩ? እንዴት አድርጌ ነው የምከታተለው ማኪ? ለምሳሌ ቀስ ብለሽ ስልኩን ፈትሺ። እንጃ ማኪ፣ ግራ ገብቶኛል። ከሳሚ ጋር ያለን ነገር እንዳይቆም እየፈራው ነው። ደግሞ እንደዚህ አትሁኚ። እሱ ብሄድ ሌላ ወንድ ሞልቶ አይደል እንዴ? በፍጹም ማኪ፣ ማንም እንደ ሳሚ አይሆንልኝም። እሱ እኮ ብዙ ነገር የተሸከመልኝ ሰው ነው። ለማንኛውም ራሽን አታስጨንቂ። በቃ በብልሃት ስልኩን ፈትሺ። እሺ፣ እንደዛ አደርጋለሁ። ወይ ካልሆነ እንገናኝ ከዚህ ሙድ እንድትወጪ። አይ ብተኛ ይሻለኛል። እሺ በቃ ግን ራስሽን አረጋጊ። እሺ? እሺ ማኪ፣ እደውልሻለሁ። በቃ ቻው። ቻው። አረ እንዲማ አይሆንም። እንዲማ ጉዳት አታረገኝም። አምላኬ ሳራ አታረጊውም። እንዲማ አታረጊውም ሳራ። ወይኔ አምላኬ እንዴ! አይሆንም፣ 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 አይሆንም። ሳሚ ቆየሁ እኮ። ምግብ ላቅርባ? ሳሚ ፋርማሲ ችግር ውስጥ ሆኖም ከሆነ ንገረኝ። ብራታ እዳ ውስጥ ከሆንክም አብረን እንወጣዋለን። ቆይ ሁላ ዝምታ ለምንድን ነው? ከሰው ጋር ሆነ ብቻህን እንደሆንክ ነው የሚሰማኝ። ደክሞኛል። አሁን መተኛ ትፈልጋለህ እኮ። በምንድን ነው የደከመ? ቆይ ለምን አትነግረኝም? ይኸውልሽ ህይወት፣ አሁን ላወራሽ አልችልም። ሌላ ጊዜ በደንብ እነግርሻለሁ። አሁንስ በጣም አበዛው። ፍቅረኛ እኮ ነኝ። ምን እንዳስጨነቀ ማወቅ የለብኝም ወይ? መለየትን ፈልገህ ከሆነ ንገረኝ። ህይወት እባክሽ ተረጂኝ። እኔ እንደምታስቢው ከአንቺ መለየት አልፈልግም። ሁሉንም ነገር ጊዜው ሲደርስ እነግርሻለሁ። ይኸውልሽ አሁን የምፈልገው እረፍት ብቻ ነው። ሳሚ እንደም ጠዋት ነው አይደል? ደግሞ እኮ አሁን ደውለት። ሰዓቱን አይቷል። በጣም ቆይተናል። ደግሞ አንድ ነገር ከያዝክ
ወዳጄ ድጋሜ ደወልኩ፣ ይቅርታ። ስልኩ ምን ላይ ደረሳል? ጓደኛዬ ስልኩ እስከ ነገ ጠዋት ድረስ ግዴታ መከፈት አለበት። የመኖርና ያለመኖር ጉዳይ ስለሆነብኝ። እሺ እሺ። አልከፈተውም አይደል? አስቸገረኝ ነው እያለኛል። ቆይ እንዳሰብነው አስፈላጊ መረጃ ስልክ ውስጥ ባይ ሳሚ፣ ካለመሞከር መሞከር ይሻላል አይደል? እኔ ሳውንስ መፈጠሪ ነው ያለው። ግድ የለም የሆነ መፍትሄ አለ። አንተ ብቻ ተረጋጋ። እሺ፣ ወሬ ነው ጥላ የምትሄደው ሳሚ?